የዲፕሎማሲ ስራን በዲጂታል ዘርፍ እንዲታገዝ በማድረግ ዘመኑ ይዞት የመጣውን እድልና መልካም አጋጣሚ መጠቀም እንደሚገባ ብዙዎቹ ይስማሙበታል። በተለይም ዲያስፖራውና ዲፕሎማቶች በበይነ መረብና በሌሎች ሚዲያዎች አገርና ሕዝብን በመወከል ግንኙነቶችን በማድረግ የሀገራቸውን ብሔራዊ ጥቅም የማስጠበቅ ከፍተኛ ሚና እንዳላቸውም እሙን ነው። በዚህ ረገድ ኢትዮጵያ በዲጂታል ዲፕሎማሲ ላይ በርካታ የቤት ስራዎች የሚጠበቅባት መሆኑን የኢትዮጵያ ዲያስፖራ ኤጀንሲ ገልጿል። የኤጀንሲው ዋና ዳይሬክተር ሰላማዊት ዳዊት ለኢትዮጵያ ዜና አገልግሎት እንደገለጹት በተለያዩ አገራት የሚኖሩ ኢትዮጵያውያን ባላቸው አቅም ዕውቀትና እድል ሁሉ ለአገራቸው ብሔራዊ ጥቅም መከበር መትጋት ይኖርባቸዋል። ከመነሻውም የፐብሊክ ዲፕሎማሲ ስራ ሰራተኞች መሆን አለባቸው ኢትዮጵያውያንና ትውልድ ኢትዮጵያውያን የሚል እምነት የያዘ ነው። በዚህም እነዚህ ጫናዎች ከመጀመራቸውም በፊት በተለያየ መልኩ የኢትዮጵያን ኢሜጅ ቢልድ የማድረግ ስራ መሰራት አለበት ብለን ከዲያስፖራው ጋር በጋራ ስንሰራ ቆይተናል። አሁን ላይ ኢሜጃችንን ከፍ ከማድረግም ጎን ለጎን የሚደረጉብንን ጫናዎች እንደ ሀገር መከላከል የምንችልባቸው ሌሎች ብዙ መንገዶች እንዳሉ ሆነው ዜጎቻችንን መጠቀም የሚለው ደግሞ አንድ ዋነኛና አይነተኛ ሚና ነው። የኢንተርኔት ተደራሽነት በዓለም አቀፍ ደረጃ እያደገ ከመምጣቱ ጋር ተያይዞ ዜጎች አገር የሰጠቻቸውን ኃላፊነት በብቃት በመወጣት የሀገራቸውን ጥቅምና ሉዓላዊነት ማስከበር ላይ የሚሰሩ መሆናቸውንም ገልጸዋል። ቮለንተሪ የሚንቀሳቀሰውን ኃይል በማንቀሳቀስ ኢትዮጵያ ብዙ ሳታወጣ ግን ብዙ ጥቅም የምታገኝበትን መንገድ ማሰብ ይኖርብናል የሚል ነው። ይሄ ደግሞ በብዙ የሚፈለግና ኢትዮጵያንም የሚጠቅም በተሻለ መንገድ ደግሞ አቅሞቿን በመጠቀም የበለጠ የተሻለ ክብር እንዲኖራት የተሻለ ፖዚሽን ላይ እንድትቀመጥ የሚረዳ መንገድ ነው ብለን ነው የምንወስደው ማለት ነው። ስለዚህ መንግስት ለሚያደርጋቸው ማሻሻያዎችና ኢምፕሩቭመንት በጋራ ሆነን ያለን አቅም ተጠቅመን መስራት ላይ እንሰራለን ማለት ነው። በዲጂታል ዲፕሎማሲው አማካኝነት በአገሪቱ ስላለው ሁኔታ የተዛቡ መረጃዎችን በማጽዳት ትክክለኛ መረጃ ለዓለም አቀፉ ማህበረሰብ በማድረስ ረገድ ከፍተኛ የዲፕሎማሲ ስራ መስራት እንደሚገባቸውም ጠቁመዋል። በተለይም ዲያስፖራዎች በተለያዩ ማህበራዊ ትስስር ገጾች ንቁ ተሳታፊ በመሆን የሀገራቸው አምባሳደሮች መሆን ይኖርባቸዋል ነው ያሉት። በየጊዜው የማህበራዊ ሚዲያ ንቅናቄ በማድረግ የኢትዮጵያን ጥቅም ለማስከበርና የገጠሟትን ችግሮች እንድታልፍ ለችግሮችም መፍትሄ ማበጀት ያስፈልጋልም ብለዋል። ጠቅላላ የሶሻል ሚዲያ ካምፔን የምንለውን በየጊዜው እያደረግን የኢትዮጵያን ሳይድ ኦፍ ስቶሪ ማውራት የምንችልበትን የኢትዮጵያ መብት እንዲጠበቅ የበኩሉን ህዝቡ ኮንትሪቢዩት እንዲያደርግ እናደርጋለን። ስለዚህ በጣም በጥንቃቄ ዲፕሎማቲክ በሆነ መንገድም እየተጠቀሙ ችግሮችን መፍታት ተገቢ ነው የሚሆነው ማለት ነው። በተለያዩ ሀገራት ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር በጋራ የዲጂታል ዲፕሎማሲውን የማጠናከር ስራ ተጠናክሮ እንደሚቀጥልም ነው የኢትዮጵያ ዲያስፖራ ኤጀንሲ አስታወቀው። ተመልሰናል። ከዚሁ ከዲጂታል ዲፕሎማሲ ላይ ነው ቆይታ የምናደርገው። እንግዳ ጋብዘናል። እንግዳችን የዲጂታል ዲፕሎማሲ ባለሙያ የሆኑት አቶ ኪራም ታደሰ ናቸው። በማለዳ እዚህ ስቱዲዮ ስለተገኙልን እጅግ አድርገን ነው የምናመሰግነው። አመሰግናለሁ። በቅድሚያ እንግዲህ በታላቁ የህዳሴ ግድብ ዙሪያ እየተሰራ ያለው የዲጂታል ዲፕሎማሲ ስራ ምን ያህል አጥጋቢ ነው የሚለው እናያለን። እዚህ ጋር ተያይዞ በምን መልኩ ሊቀጥል ይገባል ይላሉ? እሺ፣ አመሰግናለሁ። እንግዲህ ዲጂታል ዲፕሎማሲ በባህሪው መደበኛው የዲፕሎማሲና መደበኛው የሚዲያ ተቋም ተደራሽ በማያደርገው መልኩ በተለይ ሌላ ሀገር ህዝቦችን ተደራሽ ለማድረግ የሚካሄድበት መንገድ ነው እና ከዛ አንፃር በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ላይ በቅርብ ዓመታት በቅርብ ጊዜያት ውስጥ ውጤታማ የሆነ የዲጂታል ዲፕሎማሲ ስራ እየተሰራ ነው። ቀደም ሲል የነበሩ ያልጠሩ ግንዛቤዎች በተለይ በግብፃውያን ዘንድ ወይም በታችኛው ተፋሰስ ሀገራት ደግሞ ሱዳንን ጨምሮ በነሱ በሰፊው ህብረተሰብ ዘንድ የነበሩ የተሳሳቱ ግንዛቤዎች ነበሩ። እነዛን በማጥራት ረገድ
ዲጂታል ዲፕሎማሲው ትልቅ ሚና ተጫውቷል። ኢትዮጵያ ይዛው የተነሳችው አላማ ምንድነው? ይህን ፕሮጀክት ከመስራት ምንድነው ግቧ? የታችኛው ተፋሰስ ሀገራትን ለመጉዳት ነው ወይስ ምንድነው ጥቅሙ የሚለውን የነዛን ሀገሮች ሰፊ ህብረተሰብ ተደራሽ ለማድረግ ዲጂታል ዲፕሎማሲ ውጤታማ ነው ማለት ይቻላል። በተለይ በቅርብ ጊዜያት ውስጥ ማለት ነው። ያንን የሚያሳዩ ተግባራዊ ነገሮችም ስላሉ ማለት ነው። አሁንስ በምን መንገድ መቀጠል አለበት ቀጣይነቱ ላይ? ተጠያቂነት ባለው ተቋማዊነትን መላበስ አለበት ስትሉ ቀደም ስትሉ ስታነሱ ነበርና ተቋማዊ ቅርጽ እንዲይዝ ደግሞ ሲፈለግ ከባህሪው ከዲጂታል ዲፕሎማሲ ባህሪ በመነሳትም መሆን አለበት። ዲጂታል ዲፕሎማሲ የህብረተሰቡ ሊያደርገው የሚችለው ነው። ማንኛውም ህብረተሰብ ሊያደርገው የሚችለው ስለሆነ ማለት ነው እና ያንን ኃላፊነት ባለበት መልኩ የሀገርን ደህንነትና ጥቅም በሚያስጠብቅ መልኩ መሆን አለበት። በስሜትና በጀብድ በብራቫዶ የሚሆን ነገር መሆን የለበትም። ለምሳሌ በግብጽ በኩል ስናይ እዛ አካባቢ የሚደረጉ እንቅስቃሴዎች በስፋት ይሄ ጀብደኝነት የሚስተዋልባቸው ነገሮች አሉ። የተሳሳቱ መረጃዎችን የጋራ የማድረግ ነገር አለ። ያንን በመቅረፍ ረገድ የተሻለ መረጃ በመስጠትም ማለት ነው። ምንድነው በተጨባጭ ያለው ነገር ምንድነው የሚለው ነገር ጥሩ ትክክለኛ መረጃ በመስጠት ኃላፊነት በተሰማው ስሜት ማድረግ ተገቢ ነው። ምናልባት በግብጽ አካባቢ እንዲህ አይነት የዲጂታል እንቅስቃሴዎች ውጤታማ ናቸው የሚባሉት በአረብ ስፕሪንግ ወይም የአረብ ጸደይ የሚባለው ከዛ ጋር ተያይዞ የነበሩ የፖለቲካዊ እንቅስቃሴዎች ላይ ውጤታማ ነበሩ። ይህንን የታላቁ የኢትዮጵያ ህዳሴ ግድብን ጉዳይ ደግሞ የተሳሳተ መረጃ በህብረተሰቡ እንዲስፋፋ ነው። ነባር የሆነ ትርክት አለ በግብፃውያን ዘንድ የነበረ የውሃ ባለቤትነት ከገነት ነው የሚመጣው ከፈጣሪ የተሰጠ ነው የሚሉትን ነገሮች ደጋግሞ የማስረጽ አካሄድ ነበርና ያ እንዳልሆነ በተጨባጭ ማሳየት ማለት ነው። ተፈጥሯዊ ሂደቶች አሉ፣ ተፈጥሯዊ የውሃ ፍሰት አለ። ያንን ማሳየት መቻል ውጤት ያመጣል ብዬ አስባለሁ። ስለዚህ መረጃዎችን በትክክለኛ መረጃ ሳይንሳዊና ምክንያታዊ ደግሞ ሲሆን ጥሩ ነው። ከስሜት የጸዳ ሲሆን በሳይንስ የተደገፈ ሲሆን ጥሩ ነው። ዶክተር ኢንጂነር ስለሺ በቀለ በተባበሩት መንግስታት ድርጅት ጸጥታው ምክር ቤት በቅርቡ በነበራቸው ንግግር ኢትስ ፒውር ፊዚክስ አይደል ያሉት? ይሄ ፊዚክስ ነው። ልክ እንደዛ ይህንንም ለህብረተሰቡ ለተራው ህብረተሰብ ለየትኛውም አይነት ትርክት ሰለባ ሊሆን የሚችለው ህብረተሰብ ሳይንሳዊ የሆነችዋን ግንዛቤ በሚገባው መልኩ ማቅረብ መቻል ጥሩ ነገር ነው። አሁን የታዩ ውጤታማ ነገሮች አሉ ያልናቸው ቀደም ሲል ለምሳሌ ቋንቋዎችን በቋንቋ መጠቀም አረብኛ ቋንቋን ተጠቅሞ መረጃ ማድረስ የታዩ ለውጦች ናቸው። የተለያዩ በአረብ ሀገራት ያደጉ ኢትዮጵያውያን ትውልደ ኢትዮጵያውያን እንቅስቃሴ እያደረጉ ነው። ያ ውጤት አምጥቷል። እኛም በአረቡ ዓለም ባሉ ሚዲያዎች ላይ በትርጉምም ቢሆን የምናደርጋቸው እንቅስቃሴዎች አሉ። ይሄም አለ ለካ ይሄ ነው ለካ የሚለው ነገር ማለት ነው እና ያ ጥሩ ውጤት ያመጣል። እንግዲህ እስካሁን የሄድንበት ርቀት አለ። ከዚህ ከዲፕሎማሲ ጋር ተያይዞ ኢትዮጵያ እንደ ሀገር የሄደችበት ርቀት አለ። በዚህ ዘርፍ ደግሞ የተሻለ ውጤት አምጥተዋል የሚባሉ እንደ ምሳሌ የምንወስዳቸው ሀገራት አሉ። ቀደም ብለን እኛም ስንጠቃቅስ ነበር። ከአፍሪካ ውጭ የሚሆኑ ሀገራትና ምንድነው ከነሱ የምንወስደው መልካም ተሞክሮና በቀጣይ ልናሰፋው የሚገባው ነገር? የሀገርን ጥቅምና የሀገርን ደህንነት በማይጎዳ መልኩ ማድረግ መቻል ነው የመጀመሪያው። ዲጂታል ዲፕሎማሲ አንድ የሚሰጠው አቅም ምንድነው? ሁሉም ህብረተሰብ ክፍል ጋር ሁሉም ግለሰቦች ጋር መድረስ መቻልን ነው፣ ድንበር ተሻግሮ ማለት ነው። ትዊተር፣ ፌስቡክ፣ ሌሎች የማህበራዊ ሚዲያ ስልቶችም አሉ። እነዛን የማህበራዊ ሚዲያ ስልቶች ተጠቅሞ ተደራሽ መሆን መቻል ነው።
በሌሎች ሀገራት ውጤታማ የሆኑት ነገሮች ተግባራዊ ተደርገው ውጤታማ የሆኑ ነገሮች ድንበር ተሻግረው የኛ ሐሳብ ይሄ ነው ማለት መቻል አንዱ ቀደም ሲል እንዳልኩት ቋንቋን መጠቀም አንዱ ነገር ነው። ቋንቋን መጠቀም እና ደግሞ ትክክለኛ ኮዙ ምንድነው ናሬሽኑን ትርክቱን መቀየር ይሄ ነው በተጨባጭ ያለው ነገር ከሚባለው ከሚነገረው በላይ በታላቁ የኢትዮጵያ ህዳሴ ግድብ በዋነኝነት የታሪካዊ መብት ከፈጣሪ የተሰጠ የሚባሉ ነገር ምን ማለት ናቸው እነሱ ታሪካዊ መብትስ የሚለው ምንድነው ተንትኖ ማቅረብ መቻል ማለት ነው። ከዚህ አንፃር እንግዲህ በሌሎች ዓለማት ይሄን እድል ይሰጣል እንዳልኩት ድንበር ተሻግሮ በነዛ ሰዎች በነዛ ሀገር ዜጎች እጅ ገብቶ በግለሰቦች ቤት ገብቶ ያንን ሐሳብ ማጋራት መቻል አንዱ ውጤት ስለሆነ ውጤታማ የሆኑ አሉ። ድንበር ተሻጋሪ ሀብቶች ከፍተኛ የሆነ ግጭት የሚያመጡ ነገሮች ናቸው። ውሃ በተጨባጭም ያየናቸው ነገሮች አሉ። በእርግጥ በቀጥታ ወደ የለየለት ግጭት ውስጥ የገቡ ሀገሮች የሉ፣ ግን ለግጭት ለውጥረት መንስኤ የሆኑ ናቸው ድንበር ተሻጋሪ ሀብቶች። ከዛ አንፃር ዲፕሎማሲ ደግሞ ሰላማዊ መንገድን በሰላማዊ መንገድ ውጥረቶችና ግጭቶችን መቅረፍን ስለመሆን የሚፈልገው ይሄንን እንግዲህ በማስተሳሰር ያለውን ችግር እና ከዲፕሎማሲ ባህሪ አንፃር ዲጂታል በማድረግ በግለሰቦች ቤት መግባት መቻል እና ግለሰቦችን ማሳመን መቻል ማለት ነው። ምክንያቱም ባለው ተጨባጭ ነባራዊ ሁኔታ በቀጥታ የግብፅን ሜንስትሪም ሚዲያ አክሰስ አድርጎ ግብፃውያንን ማሳመን መቻል አስቸጋሪ ነው። ስለዚህ የተሻለው አማራጭ በግለሰቦች በዲጂታል ዲፕሎማሲ ተጠቅሞ ግለሰቦችን ለማሳመን መሞከር ነው። መልካም። አቶ ኪራም ታደሰ የዲጂታል ዲፕሎማሲ ባለሙያ በማለዳ እዚህ መጥተው ሀሳቡን ስላጋሩን እጅግ አድርገን እናመሰግናለን። መልካም ቀን ይሁንልዎት። አመሰግናለሁ።